ሁለተኛው ቤተሰባችን እንደዚህ የወፍ ጭንቅላት የሚመስል ቅርጽ ያለው ጂም። አሁን ዝም ብዬ አይን ባረግለት ይመስላል። ጂም ያው ጂም እዚሁ ጋር ብንወስድ ይሄ የጂም አይነት ቅርጽ ያለው ጂም ሃ ኻ ያው ሶስቱም ተመሳሳይ ናቸው። እንደው ይሄኛው ነጥቡ ከስር ነው፣ ይሄ ነጥቡ ከላይ ነው። በነገርህ ላይ ማንኛውንም ፊደል ስትመለከት እግሩን አትመልከት። እግሩ ከሌላ ፊደል ጋር መያያዝ ስለሚፈልግ ይዞራል። በዋናነት የሚኖረው ጭንቅላቱ ብቻ ነው። የጭንቅላቱን ቅርጽ ሙሉ ቁርአን ላይ እንደዚህ የወፍ ጭንቅላት የወፍ ማንቁርት የሚመስል ቅርጽ ይዞ ሊመጣ የሚችለው የጂም ቤተሰብ ብቻ ነው። አሁን አንተ ቅርጹን ብቻ አይተህ ቢያንስ ቤተሰቡን ማወቅ ትችላለህ። ለምሳሌ አሁን የጂም ቤተሰብ ነው፣ ግን እኔ ጂም ይሁን ኻ ይሁን አላወቅኩትም ብትል ችግር የለውም። አትሊስት ስሙን እንትኑን ቤተሰቡን አውቀዋል። ዲቴይል እከሌ ያበሉ ነው የሚለውን አለማወቅ። ልክ እነዚህ ልጆች የእከሌ ያበሉ ልጆች ናቸው፣ ግን ስማቸውን ለይቼ አላውቀውም እንደሚባለው ማለት ነው። ስለዚህ እሱ ችግር የለውም ይመጣል። ግን አሁን ይሄን ቅርጹን ብቻ አይተህ፣ ምክንያቱም ይኸውልህ ዝም ብዬ ቁርአን ላይ እነዚህ የጂም ቤተሰብ ማለት ለምሳሌ ጂም ተመልከተው። ጂም በቃላት መጀመሪያ ሲመጣ ወደ ታች አልነበረ እግሩን ያደረገው፣ ግን እግሩን ወደፊት ይዘረጋል። ለምን? እዚህ ጋር ላምን መስል ቢቀጥል። አሁን ይሄ ነጥቡ ስለሌለው ሀ ነው። ከስር አንድ ነጥብ ባረግለት ጂም ነው። ከላይ አንድ ነጥብ ባረግ ኻ ነው። ምንም ነጥብ ባይኖረው ሀ ነው። መሀል ላይም ሲመጣ ልክ እንደዛው ነው። መሀል ላይም ሲመጣ የጂም ቤተሰብ ሲሆን አሁን አንዳንድ ነጥብ ብናረግ ጂም 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 ይሆናል። ከላይ አንዳንድ ነጥብ ብናረግ ኻ ይሆናል። ምንም ነጥብ ባናረግ ሀ ይሆናል። ቁም ነገሩ እዚህ ጋር ነው ያለው። እንዲህ አይነት ቅርጽ ያለው ፊደል ሙሉ ቁርአን ላይ ብትፈትሽ የምታገኘው ማንን ነው? የጂም ቤተሰብን። ስለዚህ አሁን ዝም ብዬ እኔ እንኳን ቁርአን ልክፈትና ይሄ የወፍ ጭንቅላት ቅርጽ ያለውን ብቻ እንፈልግ። ይኸው ለምሳሌ ይኸው አሁን ይሄ የማን ቤተሰብ ነው? የጂም ነው። ከዛ ስፔሲፊክ ነጥቡ ከስር መሆኑን አይተህ ማን ትለዋለህ? ጂም። ነጥብ ባይኖረው ሃናን፣ ከላይ ቢሆን ኸዲጃ እንለዋለን። ግን በነጥቡ ብቻ አይተህ አወቅከው። ለምሳሌ አሁን እዚች ጋር ይኸው እዚህ ጋር ይሄ ከላይ ላም ስላለው ተወው። ግን እዚች ጋር ያለውን ቅርጽ ብቻ ይኸው ሃ ነው። ነግሬህ ነበር በዚህ መንገድ ለምሳሌ አሁን እዚች ጋር ከላይ ፋ ነው ያለው። ከፋው ስር ግን ማን መጥቷል? የስ ጂም በለው። በቃ ነጥቡ ከስር ስለሆነ ጂም ነው። ግን ቅርጹን አየህ አይደል? አሁን አንድ ሰው መጥቶ ይሄንን ባ ነው ማለት አይችልም። ሲን ነው ዷድ ነው ማለት አይችልም። ምክንያቱም አይገናኙም በቅርጽ ገብቶሃል? መርሐባ